ታሪክ እንደሚናገረው በ19ኛው መቶ ክፍለ ዘመን የአይሁድ መንግስትን ለመመስረት የጽዮናውያን እንቅስቃሴ በአውሮፓ መጀመርና እንዲሁም የመጀመሪያዎቹ የአይሁድ ሰፋሪዎች በኦቶማን ቅኝ ግዛት ወደ ነበረችው ፍልስጤም መግባት ለእስራኤልና ፍልስጤም አለመግባባት እንደ ቅድመ ግጭት መንስኤ ይቆጠራል። እስራኤል በፈረንጆቹ 1948 ሀገር ነኝ ብላ ተመሰረተች። ፍልስጤማውያንና አረቦች ተቃውሟቸውን አሰሙ። እስከዛሬም ድረስ ቀጠለ። በ1987 ሐማስም የሙስሊም ወንድማማቾች በሚል ራሱን አደራጀ። ሐማስ የእስራኤል የሀገርነት ጥያቄ በጽኑ ከሚያወግዙና ለዚህ ዋጋ ለመክፈል ከተዘጋጁ ቡድኖች አንደኛው ነው ይባላል። ሐማስ ዌስት ባንክ፣ ምስራቅ ኢየሩሳሌምና ጋዛ የፍልስጤማውያን ርስት እንጂ የወራሪዋ እስራኤል ፈጽሞ ሊሆን አይችልም ሲል በብርቱ ይሟገታል። በፈረንጆቹ ጥቅምት 7 2023 ሐማስ ድንገተኛ ጥቃት በእስራኤል ላይ መክፈቱ መካከለኛው ምስራቅን ተገማች ወዳልሆነ ሁኔታ እንዲገባ አድርጎታል። በሁለቱ ወገኖች ጦርነት ዓለም ብዙ ፈተና ደርሶባታል። ጥናቶች እንደሚሉት በመካከለኛው ምስራቅ በሩሲያና በዩክሬን ጦርነት አብዛኛው የዓለም ወጣት ክፍል ወደ ተስፋ መቁረጥና ነገ ላይ እምነት ማጣት አጋጥሞታል ይላሉ። የእስራኤልና ሐማስ ጦርነት ከ15 ወራት ደም አፋሳሽ ግጭት በኋላ ባለፈው ጥር ወደ ተኩስ አቁም ስምምነት መምጣታቸው ለጋዛ ሕዝብና ሰላም ለሚፈልግ ማህበረሰብ የበጎ ተስፋ ጅምር አሳይቶ የነበረ ቢሆንም አሁን ላይ ጦርነቱ መልሶ ማገርሸቱ በመከራ ለቆዩት ለጋዛ ሰዎች መድረሻ አልባ ወደ መሆን እንዲሸጋገሩ ሊያደርጋቸው እንደሚችል አመላካች ነው እየተባለ ነው። ጦርነቱ ከሐማስና እስራኤል ተሻግሮ ሌሎች ቡድኖች መሳተፋቸው ግጭቱ እንዳይቆም አድርጎታል የሚሉ ወገኖችም አልጠፉም። ከየመን ሁቲ እስከ ሂዝቦላ፣ ከኢራን እስከ ኢራቅ በሁለቱ ወገኖች ጦርነት ምክንያት ለሐማስ አጋርነታቸው ማሳየታቸውና በእስራኤል ወገን በኩል ደግሞ አንዳንድ የምዕራብ ሀገራትና አሜሪካ ጣልቃ መግባታቸው ሁኔታው ውስብስብ እንዲሆን አድርጎት ቆይቷል ይላሉ የፖለቲካ ተንታኞች። ከዶሃ እስከ ዋሽንግተን ብሎም እስከ ካይሮ ድረስ በተደረገ ምልጃና ድርድር ረገብ ብሎ የቆየው ጦርነት እንደገና መከሰቱ አሳሳቢ ሆኗል ይላሉ ጉዳዩን በቅርበት የሚከታተሉ ወገኖች። ሁቲ ጥቃቱን በእስራኤል ላይ አድርሻለሁ ሲል መዛቱ የሚታወስ ሲሆን ሐማስ ደግሞ በማዕከላዊ እስራኤል የሮኬት ጥቃት መፈጸሙ ነገሩን ሳያከብደው እንደማይቀር እየተሰማ ነው። ሐማስን እስከ ወዲያኛው አጠፋለሁ ካልሆነ እንቅልፍ አይወስደኝም በሚል ግትር አቋም የጸናችው እስራኤልና እስራኤል ከምድረ ገጽ መጥፋት አለባት ብሎ መሬት የማይነካ ሀሳብ ከሚያቀነቅነው ሐማስ የሚወጡ መግለጫዎች በፖለቲካ ሳይሆን በጦር ችግሮችን ለመፍታት የሚናፍቁም አድርጓቸዋል። በዚህ መሃል የንጹሐን ነፍስ ከሁለቱም ወገን ሳይገባው ይረግፋል። በዚህ ምክንያት ዓለም የጉልበተኞች እንጂ የምስኪኖች አለመሆኗን የሚያሳይ ነው የሚሉ በርከት እንዲሉም አድርጓል። በእስራኤልና ሐማስ አመራሮች ላይ ክስ የመሰረተው ዓለም አቀፉ ፍርድ ቤት አቅም አልባ ሆኖ የታየበት የጸጥታው ምክር ቤት ጩኸትና መግለጫ ማቅረብ እንጂ መፍትሄ የማይበቅልበት ሆኖ ታይቷል እየተባሉም ትችት የሚቀርብባቸው ተቋማት ሆነዋል። አሁን ጦርነቱ ዳግም ቀጥሏል። እስራኤልም በጦርነት መሃል መደራደር ይቻላል እያለች የምድር ላይ ዘመቻዋን አጠናክራም ቀጥላለች። ግብጽ፣ የተባበሩት መንግስታት ድርጅት፣ ኳታር፣ ቱርክና ሌሎች ሀገራት የሁለቱ ወገኖች ዳግም ወደ ጦርነት መግባት አሳሳቢ እንደሆነ ከመናገር አልተመለሱም። እስራኤል በደቡባዊ ጋዛ ራፋህን፣ በሰሜን አቅጣጫ ቤት ላይህን ከተኩስ አቁም ስምምነቱ በኋላ ለቃ የወጣችበትን የማዕከላዊ ጋዛ የኔት ዛሪምን ኮሪደርን መልሳ መቆጣጠሯ ችግሩ እየበረታ መምጣቱ አመላካች ነውም እየተባለ ነው። ሐማስ እስራኤል ለተኩስ አቁም ስምምነቱ ተገዥ አይደለችም፣ በንጹሐን ላይ ጥቃት ከመፈጸም አልተመለሰችም፣ ዓለም አቀፉ ማህበረሰብ ተይ ሊላት ይገባል ሲል አቤቱታውን ከማቅረብ አልተቆጠበም። ሐማስ በእስራኤል 3 ሮኬት አስወንጭፍ ያለሁም ብሏል። እስራኤል በቴል አቪቭ ጠረፋማ አካባቢ ከተተኮሱት 3 ሮኬቶች ምንም ጉዳት ሳያደርሱ በአየር ላይ እንዳሉ አክሽፊያቸዋለሁ ስትል አስተባብላለች። ዳግም የተቀሰቀሰው ጦርነት ለ2 ወር የተደረሰው ስምምነት ከተጣሰ በኋላ የተጀመረ መሆኑ የሚታወቅ ሲሆን ወደ ቀጣዩ የተኩስ አቁም ስምምነት ለመድረስ እስራኤልና ሐማስ የሚያቀርቧቸው ቅድመ ሁኔታዎች የማያግባቡ መሆናቸው ግጭቱ መልሶ እንዲያገረሽ በር ከፍቷል። ከሐማስ በኩል እስራኤል የራሷን ፍላጎት ብቻ የምታሳድድ ናት ሲል ለጦርነቱ መጀመር ብቸኛ ተጠያቂ እያደረጋትም ይገኛል። ሁሳም ባድራን የተባለ ነባር የሐማስ አባል በሰጠው ቃለ ምልልስ እስራኤል ሐማስ ሙሉ በሙሉ ትጥቅ እንዲፈታና ለእስራኤል ስጋት አለመሆኑን ማረጋገጥ አለብኝ ማለቷ ለጦርነቱ ዳግም መቀስቀስ ምክንያት ነው ይላል። መቀመጫውን ኳታር ዱሃ ያደረገው ባድራን ትጥቅ መፍታት ማለት ፍልስጤማውያን ምንም ምላሽ ሳይሰጡ ቦታቸውን ያስረክባሉ ማለት ነው ሲል አክሎ ገልጿል። ሐማስ ሮኬቱን የተኮሰው አሸማጋይ ወገኖች ጉዳዩን በተሎ እንዲፈቱና በእስራኤል ላይ ግፊት እንዲያደርጉ ለማሳየት ነውም ተብሏል። እስራኤል በጋዛ ጥቃቷን የምትቀጥል ከሆነ ግን ሐማስ የትኛውንም አማራጭ እንደሚጠቀም ባድራን አክሎ አሳስቧል። እንደ ፖለቲካ ተንታኞች ሐማስ ጥቃት የሚፈጽም ከሆነም የእስራኤል አጸፋ ይበረታል እንጂ አይቆምም ሲሉ የባድራንን ሐሳብ
ሐሳብ ይሞግቱታል። በሌላ በኩል የአሁኑ የእስራኤል ዳግም ጥቃት የጋዛ ሕዝብን በማፈናቀል ታላቋን እስራኤል የመገንባት ውጥን ነው ሲሉ ሙሐመድ ኤልመስሪ የተባሉ ምሁር ይናገራሉ። አክለውም ለዚህ እቅዳቸው ደግሞ ከጀርባ የሚጋልቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲሆኑ ለዚህ እቅዳቸው 85 በመቶ የአይሁድ ሕዝብ የትራምፕን እቅድ ደጋፊ ነው ሲሉ ከአልጀዚራ ጋር በነበራቸው ቆይታም ተናግረዋል። ከማክሰኞ ጀምሮ በቀጠለው የእስራኤል ጥቃት 200 ሕጻናትን ጨምሮ 600 ንጹሐን መገደላቸው ከጋዛ የሚወጡ የሆስፒታል ምንጮችና ዓለም አቀፍ መረጃዎች ጠቁመዋል።